kona wewe songa libala oh yeah እዚች ጋ ለአብርሃም ስንቴ ነው ደብዳቤ ተላከለት? 2 ጊዜ። እሱም ማነው የላከለት? ውድ ሚስቱ የልጁን እናት ንግስቱ። አንዴ በአንዋር ልካለታለች፣ ሁለተኛው ደግሞ በአቤላ ተልኮለታል ማለት ነው። ሌላ ደግሞ ሩታ አትመለስም፣ ምክንያቱም ልጁ አብርሃም አይደለም። እሺ ቀጥሎ ደግሞ አረገዝኩ ብላ የመጣችዋ ጨርቅ ጠቅጥቃ የመጣችዋ ወይም ክሎሮክስ የጠጣችዋ አልበላችሁ። ቀጥሎ ደግሞ በሩታዬ ቦታ የራሷ ፎቶ አቀናብራ፣ በሃይሚ ፎቶ የራሷ ፎቶ አቀናብራ እንግዲህ ብቅ ያለችዋ ልጅ ጉድ የምፈተፍትላችሁ ይሆናል ማለት ነው። ሌላ አብርሃምን በድሎች ነው አንቺ ልጅ የምትጫኘው ሁሌ። ምን አደረገሽ የምትሉ ያላችሁ እንዴ? ምን አደረገኝ? ምንም አላደረገኝ፣ ምንም አልበደለኝም፣ አልተጫንኩትም ደግሞ ማለት ነው። ለማንኛውም ላይክ እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አይከፈልበትም። ላይክ አድርጉን። የምሬ ነው የምላችሁ። እንዴ ለወገን ደራሽ ወገን ነውና ላይክ አድርጉን፣ ሰብስክራይብም አድርጉን። ምን ነው የሰሞን ሰብስክራይብ የማታደርጉኝ ይመስለኛል። ጫን ስለምላቸው ነው ወይስ ትዳራችሁ አክብራችሁ ኑሩ፣ ተከባብራችሁ ኑሩ፣ በትዳራችሁ እንዳይነገድበት እራሳችሁን አስከብሩ ስል እኮ ነው ሰብስክራይብ የማታደርጉና ላሽቃብጥ እንዴ? አው ሂዱበት ልበል እንዴ? ላ እና እነሱ የምትወዱ የምትደግፉ ከሆነ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ማለት ነው። አው ሌላኛው ሩታ ወደ ቤቷ አትመለስም። ምክንያቱም ልጁ የአብርሃም አይደለም። እውነትሽን ነው፣ እውነትሽን ነው። እና ልጁ የማን ነው? ያንቺ ነው። እናንተ 2 ጊዜ ደብዳቤ ተላከ ስልክ እያለ በዚህ ራሷ አትነቁም። ጭራሽ ብላችሁ ለእሷ ጥላቻ ስላላችሁ፣ እሷ ስለማትወዷት፣ ለእሷ ክብር ስለሌላችሁ፣ ለሰው ልጅ ክብር ስለሌላችሁ፣ ለሴት ልጅ ክብር ስለሌላችሁ ስለምትቀኑባት ልጁ የአብርሃም አይደለም የሌላ ሰው ነው። ስለዚህ ሩታ አትመለስም እንዴ? እናንተ እንዴት ብትመረዙ ነው ጭንቅላታችሁ ለሰው ልጅ እንደዚህ የቆሸሸና የወረደ ንግግር የምትናገሩት? ኧረ በህግ አምላክ ይሁንባችሁ። እኔ ሴት በመሆን እያፈርኩኝ ነው። እውነቴ ነው የምላችሁ። ስለዚህ ስርዓት ይኖራችሁ ማለት ነው። እና ልጁ ደግሞ የአብርሃም ነው። ሌላ ደግሞ ለልጃቸው ራሱ ሌላ ስም የምታወጡ ልጆች አላችሁ። ስርዓታችሁን ያዙ ማለት ነው። አው እውነቴ ነው የምላችሁ። እየተሰራ ያለው ሌላ ነው፣ ከጀርባ ያለው ሌላ ነው፣ እዚህ ጋር የሚመጣው ሌላ ነው። እኛ በመጡበት ነው አናታቸው የምንላቸው እና ለትዳራቸው ደግሞ ክብር እንዲኖራቸው እንፈልጋለን። ምክንያቱም የሆነ ጊዜ እውነት ሆኖ ቢመጣባቸው ምን ያክል እንትን እንደሚል ተመልካች እንደሚጎዳ ታውቃላችሁ። አንዳቸውም ሁለቱም ይጎዳሉ። ሲጀመር ሁለቱም እንዲህ ቅስማቸው ስብርብር ይላል። ስለዚህ አርፈው ገና ካሁኑ ትዳራቸው ሰብስበው ቢይዙ ነው የሚሻላቸው እንጂ አሁን ይሄ እንደዚህ የተጀመረበት ነገር ጥሩ አይደለም። ለዛ ነው ማለት ነው አናታቸው ላቸው እንጂ እኔ አብርሃም በድሎኝም አይደለም። ምንም ለምን የምንበዳደል ሰዎች እኮ አይደለንም። እናንተ ሚዲያ ላይ በምታዩትና ከጀርባ ያለው ምንነት አታውቁም። ስለዚህ እኛ እኮ እንገናኛለን። ስለዚህ እንዴት ነው እናንተ የምትጫኙ ምናምንም? ኧረ ሊንክ የራሱ የሚልኩለት አለ። ሊንክን ለአብርሃም ማለት ነው የዩቲዩብ ቻናል ቪዲዮ ከሰራው ይልኩለታል። እናንተ እስከፋ ምን የማያደርገውም እኮ የኔ ማሮች መልሶ አምጥቶ በቴሌግራም ብሎ ይልክልኛል። ስለዚህ ሙድ እየተያዘባችሁ ነው። ዝም ብላችሁ ቁጭ በሉ እና ለማንኛውም እንግዲህ ትላንትና ፍቅረኛው የአብርሃም ፍቅረኛ ነኝ አርግዣለሁ ብላ ሴትነቷን አዋርዳ ወይም ደግሞ አራክሳ ጨርቅ ጠቅጥቃ ክሎሮክስ ጠጥታ የመጣች ልጅ አለች። እሱም ለዶላር ብላ ማለት ነው። እና ቤተሰብ የላቸውም እንደ እናንተ ሴቶች። ለነገሩ ቤተሰብ የላቸው። ቤተሰቦቻቸው እኮ ቀብራችሁ ነው መጡት። እኔ ዛሬ መሳደብ አልፈልግም። እንደውም ዛሬ ጋል ብሎኝ ነበረ ልሳደብ 1-2 ብዬ ነበረ መጣውኝና አልሳደብም ዛሬ። ለምን የህት የውሻ ልጅ ራሱ ያሉኛሉ ማለት ነው። ራሱ የውሻ ልጅ የሆነ ሰው ነው የውሻ ልጅ የሚሆነው። እኔ አፈርደቼ ነው ማስበላቸው። እውነቴ ነው የምላቸው። ግን ዛሬ ለፉኝና ከኢድ በኋላ እውነቴ ነው የምላቸው። ዛሬማ የመጨረሻ ጾሜ ልጾምበት በስርዓት። እንዴ ሰሞኑ እኮ ስበላ ስቀጠቅጥ ስሳደብ ነው የነበርኩኝ። ስለዚህ የባካችሁ አትድረሱብኝ፣ አልደርስባችሁም ማለት ነውና አብርሃምና ሩታ አሁን ላይ እየተሰራ ያለው ደስ አይበላችሁ። አትመለስም ብላችሁ አትሰቡ። ሩታ ካሜራው ዘጋ ቆማ አልወጣችም። መልሳ ገብታለች እኮ የኔ ማሮች እንዴ መልሳ ገብታለች እኮ። ቪዲዮ የሚለቀቅልን ሌላ ነው፣ እዛም ያለው ሌላ ነው። የኔ ማሮች እንዴ ቡና ቤት ይሄዳሉ፣ ምግብ ቤት ምናምን እየተዝናኑ ፈሽ ዘና እያሉ ነው ያሉት ማለት ነው። እና አንዳንዴ ሚስጥር ልናገር ምን ችግር አለው? ደግሞ አሁን እንደዚህ ስልም አሁንም ደስ የማይላቸው አላችሁ። ደስ የማይለው ደግሞ ምቀኛም ብቻ ነው። ብቻ ግን እኔ የምፈልገው ምንድነው ትዳራቸው አክብረው በትዳራቸው እንዲነግዱ፣ በትዳራቸው እንዳይሰሩ። የሴትን ልጅ ክብር ዝቅ ተደርጎ የሚሰራ ስራ አልፈልግም።
እኔ እውነቱን ስነግራችሁ ለዛ ነው የምሳደበው ማለት ነው። እና ተሳድቤውም አይደለም አብርሃም ሚስትህን ይቅርታ ጠይቃ አምጣት አልኩት። አሁን ሩታዬ ዛሬ ትመጣለች፣ እሺ ቪዲዮ ትለቃለች፣ እሺ አሁን ምን ልትሉ ነው? ማላይ ልፈርዱ ነው ማለት ነው። ለማንኛውም 2 ጊዜ ነው ደብዳቤ የተላከለት። ስለዚህ እየነቃሽ አዳሚ ያው በተኛችሁበት ንቁ እንጂ ሩታ የከሌ ናት፣ እንደዚህ አትልም፣ እንደዚህ አታደርግም። አብርሃም እኮ በነገራችን ላይ ብንወቅሰው ራሱ ማለት ነው የምሬ ነው የምላቸው መፍረድ አትችሉም። መፍረድ ብቻ ሳይሆን እንደውም ተናገሩት ማለት ነበረባቸው። እሱ ምንድን ነው ብዙ የትኛውም ሴት እየተነሳች እየመጣች በአብርሃም ማረገዝኩ፣ በአብርሃም እንደዚህ ያልኩ ፎቶ ራሱ እያቀናበሩ እያመጡ ነገ ለልጆቹ እኮ ጥሩ አይደለም። የምሬ ነው የምላቸው ለልጆች ነገ ልጆች ራሱ እውነት እየመሰላቸው ነው የሚሄዱት። ስለዚህ ለነገ ለልጆቹ ሲል እንደዚህ አይነት ነገር ባያደርግ ደስ ይለኛል። ያኔ ባይደረግበት ራሱን አስከብሮ ሚስቱን አስከብሮ ቤቱን አስከብሮ በቃ ጀነን ብሎ ቢኖር እኔ ደስ ይለኛል። እኔ ከዚህ በፊት ማናት ናሂ ነው ብዬ ተረጋግተው ይኖራሉ ስል ነበረ። እነ ናሂያ አላልኩም ወይኔ ናሂያ ማለት ኧረ ያ ሞጣ ሲባል ሰምቻለሁ። እኔ የምለው ናሂ ነው ባልኩኝ። ናሂና ውብዬ አሁን ተበላሽተዋል። እንዲሁ ወልደው ቀጥሎ ደግሞ ለመውለድ አደርሰው እየተጨማለቁ ነው። እነሱ ራሱ አብርሽና ሩታ ቢሰሩ ራሱ ሊጨማለቁ አይባሉም። እነሱ ወጣቶች ናቸው። ነገር ግን ራሳቸው ዝቅ አድርገው በትዳራቸውና በትዳራቸው ተነግዶባቸዋል ኦልሬዲ እስከ ዛሬ ድረስ። ነገር ግን አሁን በልጅ ነው የተመጣው። ስለዚህ በልጅ ራሱ የሚነግዱ አሉ። ልጁ የከላይ አይደለም እየተባለ ይሄ ጥሩ አይደለም። አሁን ደግሞ አሳድጋለሁ አለች ተባለ አይደለ? ሌላ ነገር ይዘው ቢመጡ ራሱ ሆኔ ጆሮ ግንዳቸው ነው ብዬ ቀንጥሾ የምጥላቸው። ትቀልዳላቸው ዲዛይን ነገር ደስ አይለኝም። እና ስለዚህ ለዛ እንጂ ለሌላ ነገር አይደለም። ሌላ ያው ሰብስክራይብ እናነሳለን ምናምን ብላችሁ የምታስፈራሩ አላችሁ። እኔ በሰብስክራይብ አይደለም የምኖረው። አንሱ ሰብስክራይብ አድርጋችሁ ውጡ ከቤቴ። እውነቴ ነው የምላችሁ። ስለዚህ እኔ በሰብስክራይብ አይደለም። እኛው የሰብስክራይብ ብዛት እኮ ምንም አያደርግም። አታውቁም እንደ እስከ 1 ሚሊዮንና እስከ 600,000 ሰብስክራይብ ተሸክመው ራሱ ምንም ጥቅም የለውም። እኔ እድሜ ለአብርሃምና ለሩታ ኢትዮጵያ ስገባ እነሱ ጋር ሄዳለሁ፣ 1 ቪዲዮ አሰራለሁ፣ ይሸርቱልኛል፣ አቀደመ አድጋለሁ። በቃ ይሄ ነው እንዴ። እኛ ቪዲዮና ከጀርባ ያለው የምታውቁት ታሪክ የለም። ስለዚህ እኛ ማሽቃበጥ ያለብን ቪዲዮ በመጣበት ነው። እና ሩታም ጥፋተኛ ከሆነች ሩታ እንወቅጣታለን፣ አብርሃምም እንደዛው። ለማንኛውም ሩታ ቤት ናት ያለችው ለማለት ነበረ መጣሁ። ወሬ አበዛ። የምሬ ነው ብላችሁ ወሬ አበዛው ዛሬ። እና ሩታ ቤቷ ናት። ይቅርታ ይጠይቃታል። ታያላችሁ ተንበርክኮ አብርሃም ሳይጠይቃት ቤት አትመለስም። የሚጠይቃት ደግሞ ለድምቀት ነው። እሺ አዎ ለድምቀት ነው። እማዬ አባዬ እየተባባሉ ነው እነሱ ማለት ነው። ግን በቃ እንደዚህ ክብር ዝቅ ተደርጎ የሚሰራው ነገር ዛሬም ይሁን ነገም አንፈልግም። ለዛ ነው ማለት ነው። ሌላ ነገር የለውም። እንዴ አብርሃምና ሩታ ተለያዩ፣ ሻንጣ ይዛ ወጣች። አብርሃምና ሩታ ለመለየት ይፋ ያደረጉ ምናምን እየተባለ አይደል እስከ ዛሬ ድረስ የኖር ነው። እና ይዛችሁ ለማጥኛም እየጠጣችሁ አሁን እውነት ሲወራ አይወድላችሁ። እኔ ላይክ በታደርጉኝ ዛሬ ነግሬያችኋለሁ። እንዲያውም ተለያይተዋል። ሩታ ቡታጀራ ናት፣ አብርሃምም ቡታጀራ ሄደዋል ቤተሰቦቹ ጋር ብዬ ነው የምናገረው። ነው እውነቴ ነው ብላችሁ እንዲሁ ቁጭ ባላችሁ ቀጥ አድርጌ ማለት ነው የልብ ምታችሁ ዝቅ አድርጌ ነው ታምኔል አድርጌ ማመጣባችሁ በሌላ ቪዲዮ። ስለዚህ ላይክ አድርጎኝ ማለት ነው። አይከፈልበትም ደግሞ በመዳን ዋይፋይ። ለማንኛውም በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ሙስሊም እህትና ወንድሞቼም ደግሞ እንኳን አደረሳችሁ። ኢድ ሙባረክ ብያለሁ።